ጫማሽን አውልቂ። ነጠላ ጫማውን አድርጊ። በዚህ በኩል ግድግዳው ጋር ቁሚ። እጆችን ወደ ጎን አርጊ። በደንብ ዘርጊ። ኔጅላ ታራሚዋ ከእናንተ ጋር ነው የምትሆነው። አልጋ ፈልጊላት። እሺ፣ ምንም ችግር የለው። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። ንገሪኝ እስቲ ስምሽ ምን ነው? መቤት መሌክ። እኔ ኔጅላ እባላለሁ። አይዞሽ። እሺ፣ አመሰግናለሁ። መሌክ ስሚ፣ ያልፋል። እሺ መሌክ። አመሰግናለሁ። ያልፋል። ስሚ መሌክ፣ የላይኛው አልጋ አልተያዘም። እዛ ላይ መተኛት ትችያለሽ። አታስቢ። አመሰግናለሁ። ፈጣሪ ከእናንተ ጋር ይሁን። ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። ፈጣሪ ካንቺ ጋር ይሁን። ፈጣሪ ካንቺ ጋር ይሁን። በርቺ። ጂሃን የበኩር ልጄ አለሁልህ። ልጄ እኔ አለሁልህ። አይዞህ፣ አይኖችህን ክፈት። እየጠበቅኩህ ነው። እሺ ጂሃን፣ እባክህ አይኖችህን ክፈት። አይዞህ አባዬ፣ ደህና ነኝ በለኝ። እባክህ የሆነ ነገር በለኝ። ያለውኝ ብቻ በለኝ። እባክህ የኔ አንበሳ፣ እባክህ እባክህ። በእውነት ነው የምልህ፣ ይህንን አንተ ላይ ያደረገውን ሰው አሰቃየዋለሁ። አታስብ የኔ ልጅ፣ አልለቀውም። ያቺ መሌክን አይን ያወጣ ሌባ ወንድሟ እና ያ የማይረባ ታህሲንን በእውነት ሁሉንም ማሰቃያችኋል። በእውነት ነው የምልህ የኔ ውድ ልጅ። ልጄ በፈጣሪ አያት መታለች እኮ። ወደ ራስ ተመለስ እንጂ ምን ሆነ ነው? ቀና ብለህ ተቀመጥ። እንደዚህ ነው ያሳደግኩህ? አልገባኝም። በእውነት በጣም ታሳፍራለህ። ምን ሆነሃል? ስማ፣ አሁን ብዙ ነገር መነጋገር አለብን። ስለ ሀሪካ ሰምተሻል? ንገረኝ እስቲ። ሀሪካ ምንድን ነው የሆነችው? ቆይ ግን እያረጀሽ ነው አይደል አያቴ? አባዬ የሀሪካ አባት አይደለም። የዲኤንኤ ምርመራውን አይተናል። አልሰማሽም እንዴ? እና ታዲያ ምን እናድርግ? እሺ፣ ስለዚህ ሰምቻለሁ፣ ግን ምርመራው አልገረመኝም ነው። እኔ ደግሞ በእኔ ቤት መንታ ወልዳ የጣለች ሴት ስለሆነች ምንም ብታደርግ አይገርመኝም። እንደዛ በጣም ሳስብ ነበር፣ ግን ማመን አልቻልኩም። ኤሳት ለነገሩ በአንድ በኩል ትክክል ነው እኮ። ማለት
ሱምሩ ያደረገችው ነገር በቀላሉ ይቅር የሚባል ነገር አይደለም። ይቅርታ ብትጠይቅም ዝም ብሎ የሚታለፍ አይደለም። ግን አሁን የምናወራው ስለሱ አይደለም። እሺ ምን ተፈጠረ? ጂሃን አሁን የት ነው ያለው? ሆስፒታል ውስጥ፣ ያውም ድንገተኛ ክፍል። አዎ 3 ጊዜ በጥይት ተመቶ፣ ስለዚህ እየታከመ ነው። እና ወይ አንተ ደግሞ እስኪ ትንሽ እንኳን አይምሮህን ተጠቀመው። እሺ ልክ ነህ። አንተ እንዳልከው እየታከመ ነው። ግን ምን ያህል ጊዜ እዛ ሊቆይ እንደሚችል እናውቃለን? እንግዲህ ዶክተሩ የመሞት እድሉ ዝቅተኛ ነው ብሏል። ሊሉ ይችላሉ። ስማ ግን ምን ሊፈጠር እንደሚችል አናውቅም። ማለቴ ያው ማን ያውቃል፣ ነገሩ በጣም ሊባባስ ይችላል። 3 ጥይት እኮ ነው፣ 3 ጥይት ነው የመታው። ያቀላል ነገር ነው? በጭራሽ አይደለም። እስኪ እንደዚህ አስብ። ቆይ ጂሃን ባይተርፍስ? እንግዲህ አምላክ ይጠብቀው። ግን ከወጣ ራሱ ገና የሚያገግምበትና የሚሰራበት ጊዜ ያስፈልገዋል። ይሄ ማለት ደግሞ ምን መሰለህ፣ ለምን ያህል ጊዜ መስራት እንደማይችል አይታወቅም ማለት ነው። ያ ደግሞ ለአንተ ጥሩ ነው። ስለዚህ አንተ ነገሮችን ተቆጣጥረህ ማን የበላይ እንደሆነ አሳያቸው ነው እንደዛ ነው እያልሽ ያለሽው? አዎ በትክክል። ምናልባት ከዚህ በኋላ ኤሳት እንደ ድሮ ነቃ ቢልና ነገሮችን ቢያስተዳድር ይሻላል ባይ ነኝ። ማን ያውቃል፣ ምናልባት ሳሜት የዛኔ ወንዱ ልጄ ጂሃን በታመመበት ጊዜ ኩባንያውን እንዴት መራ ብሎ ሊኮራ ይችላል። ያው እንግዲህ ምናልባት ከሆነ ማለቴ ነው። ልክ ነሽ። ለነገሩ አንቺ ሁልጊዜም ቢሆን ልክ ነሽ አያቴ። አሁን ወደ ሆቴሉ ሄዳለሁ። አሁን ወንድሜ ጂሃን ባይኖርም እኔ ዋናው ኤሳት አለሁኝ። እሺ ያንን ነው የምልህ ልጄ። ቆይ አሁን ደግሞ ምንድን ነው? እሺ ይሄ የሃሪካ የዲኤንኤ ውጤት ነው አይደል? ስልኬን እያየሹ ነበር እንዴ? በአጋጣሚ ነው ያየሁት። አትይሺ። የሃሪካንን ብልሃት እየተጠቀምሽባት እሷን ማሳበድ አለብሽ። ገባሽ? እሷን በዚህ መንገድ ብቻ ነው የሚገባት። አሁን ምን እንደማደርጊ ምንድን ነው? እጅ ሴትዮ ምን ፈልጋ ነው? አታነሳም። ክፍሏ ውስጥ ነች። ሃሪካ ሃሪካ፣ ስልኩን አንሺው። በቃ አትደውይልኝ። በቃ አቁም ያልኩሽ። አያቴ እች ሴትዮ ልታሳብደኝ ነው። ላብድ ነው። ከጧት ጀምሮ የዘረመል ምርመራ ውጤት ስትልክልኝ ነበር። ለምንድን ነው የምትደውይልኝ? ምንድን ነው የምትፈልጊው? እኔማ ዝም ብዬ ተቀምጬ ነበር። ከዛ የሆነ ነገር መጣልኝ። እኔ የምለው እናትሽ የስነ ህይወት ተመራማሪ ነች ነበር አይደል የተባለው? ግን ይሄን ነገር ትንሽ ለማመን የሚከብድ ነገር ነው። አቁሚ በቃ አትደውይልኝ እኮ አልኩሽ። የሆነ ነገር ልንገርሽ፣ እኔ እርግጠኛ አይደለሁም፣ ግን ብዙ ሰዎች ወደዚህ ይመጡ ነበር እና የሚሄዱ ነበር። ይሄ ነገር አሁንስ ሊያሳብደኝ ነው። በቃሽ በቃ። አያቴ ላብድ ነው። በጣም መሮኛል። እስቲ አታልቅሺ እባክሽ፣ ትንሽ እንኳን ተረጋጊ። እንዴት ነው እሺ የምረጋጋው? አስቢው፣ ሴቪ ላይና አሾፍባት ነበር። ያን ሁሉ ጊዜ ጉዲፈቻ እንደሆነ ሳታቅ ሂክመት እናቴ ነች ብላ በማመኗ አሾፍባት ነበር። ለካ እኔ ነበርኩ ሞኟ። ትልቋ ሞኝና ጅሏ እኔ ነበርኩ አያቴ። ሞኝስ አይደለሽም ልጄ። ነኝ እንጂ አያቴ። እኔ ብቻ ሳልሆን ሁላችንም ሞኝ ነን። ያች ሴትዮ ሁላችንንም ነው ያታለለችን ለብዙ ዓመት። አሁን ደግሞ ሆስፒታል መጣች። ምንም መፍረት የላትም። እንዴት ብደፍረን ነው መታ ጭራሽ ይቆጫቸዋል የምትለን? በእውነት አያቴ እኔ እገላታለሁ፣ በእውነት እገላታለሁ። አለቃትም ደግሞ። ነይ ወደዚህ በይ። አሁን እዚህ ጋር ቁጭ በይ ልጄ፣ ቁጭ በይ። መጀመሪያ እስኪ ተረጋጊ። ምንድን ነው የምታወሪው? እስኪ አስቢ። እንዴት ያለሽ? በያ ግዳያት። ምን ትጠብቂያለሽ? ከዛ የገዛ እናቷን የገደለችው ሴት ተብለሽ ዕድሜ ልክሽን እስር ቤት ትበሰብሻለሽ። በእውነት አንቺም ወንድምሽም ምንም አታውቁ። ምንም ለማሰብ ጊዜ የላችሁም። ነገሮችን በደንብ አትመለከቱም። አዎ አንቺም ያ ኤሳትም። እና እሺ ምንድን ነው ማድረግ ያለብኝ? ምን ማለት ነው?
ሳሜት አባቴ አይደለም። ቆይ እሺ ከቤት ቢያባረረኝስ? እውነተኛ አባትሽን ሄድሽ ፈልጊና አብረሽ ኑሪ ብለኝስ ምን ልሆን ነው? አሁን የሌለ ነገር አታውሪ። ሳሜት መቼም እንደዛ አያደርግም። ምንም ቢሆን ከልጅነትሽ ጀምሮ አሳድጎሻል። ጀርባውን ቢሰጠኝስ? ከዛ እሺ ምን ልሆን ነው? እኔ ያለሁልሽ። ምንም አትሆኝም። ለምንድን ነው ስልክ የጠፋው ነው? ወዴት ነው? ኦይ ፈጣሪ ድረስልኝ። አብድሻል እንዳንቺ ሴትዮ ከመኪና ይወረጅልኝ። መቼም አታፍሪም። ወደዛ የፈረሰ ቤት ልትሄጂ ምን ጨነቀሽ? ምን አገባሽ? ዞር በይልኝ በቃ። እኔ የፈለግኩበት ቦታ መሄድ እችላለሁ። መቼም የፈለግሽው ቦታማ መሄድ አትችይም። እኔ ካልፈቀድኩልሽ የትም ቦታ መሄድ አትችይም። ገባሽ ነው እንዴ? አንቺን ደግሞ ማን የሾመሽ? እኔ እናትሽ ነኝ እኮ። ኧረ እባክሽ ተይ እባክሽን፣ ከመኪና ውረጅልኝ። ስለዚህ ነገር ብዙ አውርተናል። በይ ከዚህ በኋላ የኔ ህይወት ውስጥ ጣልቃ እንዳትገቢ። እሱን አብረን የምናየው ይሆናል። ጂሃን ሆስፒታል ነው። አንቺ ደግሞ ልትጠፊ ነው። ዝም በይ እባክሽ፣ ውረጅልኝ በቃ። አልወርድም። ጥሩ አልወርድም አልኩሽ። የማይሆን ነገር እንዳደርጋት እባክሽን። አሁን ውረጅልኝ ብዬሻለሁ። አልወርድም። እሺ እንደዛ ከሆነ አብረን ነው የምንሄደው። አሪፍ እንሄዳለን። ቁጭ በይ፣ አብረን እንሄዳለን። ምንም ችግር የለውም። ቁጭ በይ፣ እንሄዳለን። እንሂድ። ስታስቢው ነው ስለዚህ ነገር ቀድሜ ማልዘጋጅ ይመስልሻል? ዞር እንዲሉልኝ ንገሪያቸው። መንገድሽን እንዲዘጉ ያደረግኩት ዞር በሉ ልላቸው ይመስልሻል? ዞር እንዲሉ ንገሪያቸው እያልኩሽ ነው ያለሁት። ከዚህ በኋላ ትዕግስት የለኝም። ወይዘሮ ህክመት፣ ያልጨረስኩት ነገር እንድጨርስ አታደርጊኝ እባክሽ። ንገሪያቸው። እስኪ ዝም በይ። አሁን ከዚህ መኪና ውስጥ ጸጥ ብለሽ እንድትወርጂ ይፈልጋለሁ። ወደ ክፍልሽ ሂጂና እንዳትመለሽ ትሰሚኛለሽ? ካለበለዛ አንቺ ያልጨረሹን ነገር እኔ ራሴ ጨርሰዋለሁ። ውረጂ! ግቢ። አሁን ወደ ራስሽ ተመለሽ ሴቪ ላይ። እኔ የምለውን እንደማደርግ ደግሞ ታውቂያለሽ። እባክሽን አሁን ሌላ ችግር አትፍጠሪብኝ። ውይ እንኳን ደህና መጣ። አመሰግናለሁ። እኔ ውድ ወንድም፣ ስማ አሁን ረፍዷል። በዚህ ሰዓት ምንም ማድረግ አንችልም። ወደ ቤት እንሄድ። በፍጹም አልሄድም ወንድሜ፣ አልሄድም። በምንም ታሪክ ያለ እህቴ የትም ቦታ መሄድ አልፈልግም። በቃ እሺ። ሁሉም ሰው ክፋት ብቻ ነው የሚያውቀው። የሆነ ነገር ልንገርሽ፣ አንቺ ማለት ዓለሜ ነሽ። ሴቪ ላይ በጣም ወድሻለሁ። ሁሉም ሰው ክፋት ብቻ ነው የሚያውቀው። ስራዬ ቤት ውስጥ ሁል ቀን በንዴት መተኛትና በንዴት መነሳት ብቻ ነበር። አሁን ግን የምነሳበት ምክንያት አለኝ። አንተ የሆነ ነገር ልንገርሽ፣ አንቺ ማለት ዓለሜ ነሽ። ሴቪ ላይ በጣም ወድሻለሁ።
ሱምሩ እማዬ እዚህ ምን ታደርጊያለሽ? እስቲ ባክሽ ስሚ፣ አሁን እኔ በስርዓት ላናግርሽ ነው የመጣሁት። አንድ እንኳን ሳትናደጅ አዳምጪ። ይኸውልሽ ከባለቤትሽ ጋር ታረቂ ልትይኝ ከሆነ መስማት አልፈልግም። እሺ መቼም የማላደርገው ነገር መሆኑን ወቂ። ሱምሩ በፈጠረሽ አምላክ ይዤሻለሁ። እስቲ ሳታቋርጭ አስጨርሽኝ። እኔ እዚህ የመጣሁት ከሳሜት ጋር ታረቁ ለማለት አይደለም። ታዲያ እዚህ ምን ለማድረግ ነው የመጣሽው? እማዬ ንገሪኝ፣ ያውም በዚህ ብርድ። እስኪ ዝም ብለሽ አስቢው። ቀላል እኮ ነው። አሁን ያጋጠመን መጥፎ ነገር በሙሉ መንስኤው ማን ይመስልሻል? እማዬ እስኪ በቃሽ። ኑና መልክ ልትይ ነው አይደለ? አይደለም። ሂክመት ነች ችግሯ። ሂክመት ነች። እሷ እኛ ጋር እስከመጣችበት ቀን ድረስ በሰላም ነበር የምንኖረው። ግን እሷ ሴት በጣም ክፉ ናት። ውስጧ የተንቦገቦገ እሳት አለ። ሴረኛ ነች። እሷ ነች ባለቤትሽንና አንቺን ያጣላቻችሁ። እማዬ እዚህ ድረስ የመጣሽው ይህንን ልትነግሪኝ ነው እንዴ? ይህንን እኮ አውቀዋለሁ። አሁንም ደግሞ ተስፋ እንዳልቆርጥ እና መፋለም እንድቀጥል ልትነግሪኝ ነው? እና ያቺ ሂክመት የምትባለውን ሴትዮ እንዳሸንፍ ነው አላማሽ አይደለ? ግን እኔ ከዚህ በኋላ ሰላም ነው የምፈልገው። ከእንደሱ አይነት ሰው ጋር አልነካካም። አሁን ሌላ ሳይሆን ራሴን መቻል ነው የሚያሳስበኝ። ራሴን መቻል። ገባሽ ሱምሩ? ምናልባት አንቺ ተስፋ ቆርጠሽ ይሆናል። እኔ ግን በጭራሽ ተስፋ አልቆረጥኩ። ትሰሚኛለሽ? እኔ ተስፋ አልቆርጥም። ወደዛ ቤት ተመለሽም አልተመለሽም እኔን አያገባኝም። ምርጫው ያንቺ ነው ልጄ። ግን እኔ መቼም ቢሆን በዚህ ጉዳይ ተስፋ አልቆርጥም። ሂክመትን እስከማንበረከካት ድረስ ተስፋ አልቆርጥም። ከዛ ቤት እስከማባረር ድረስ ብቻ ሳይሆን ከካፓዶሻ እስከማስወጣት ድረስ አልተኛም። ይሄንን ልነግርሽ ነው የመጣሁት። አስፈላጊ ከሆነ ልዋሽም ላጭበረብርም እችላለሁ። እሺ ልጄ፣ ሌላውን ነገር ታዩና ሳሚት ፊት ቆሜ ልጄ ሱምሩን ከቤት ማባረር ልክ ነው ሁሉ እለዋለሁ። እንደውም አንድ ሌላም ነገር ልንገርሽ። ይኸውልሽ አስፈላጊ ከሆነ ሂክመት ፊትም ቆሜ ሱምሩን ከመውለድ ይልቅ ድንጋይ በወልድ ይሻለኝ ነበር እላለሁ። መዋሸት ካስፈለገኝ ያለ ፍርሃት አደርገዋለሁ። ከነሱ በስተጀርባ ሆኜ አሴራለሁ። ምክንያቱም ሂክመት እንደዛ አይነት ሰው ነች። ልክ እንደሷ መሆን ግድ ይለኛል። ካለበለዚያ አላሸንፋትም። ከነሱ እይታ ውጭ ሆኜ አሴርባቸዋለሁ። ፊት ለፊታቸው ፈገግ እላለሁ። እማዬ በዚህ እድሜሽ ምን እየሆንሽ ነው ያለሽው? እስኪ ንገሪኝ፣ የእውነት ይሄ የሚያዋጣሽ ይመስልሻል? ማሬ ልጄ ነሽ። እንዴት ለአንቺ ሳልበቀልልሽ ዝም እላለሁ? እንዴት አደርገዋለሁ? ሱምሩ አንቺ ይህንን ፍልሚያ ባትፈልጊውም ይሄንን ጦርነት ባትፈልጊውም እኔ እዋጋልሻለሁ። እሺ ልጄ፣ ምክንያቱም እኔ ከአንቺ ጠነክራለሁ። ማሬ ይሄ ቤትሽ ነው። ይሄ የአንቺ ቤት ነው። 27 ዓመት ሙሉ የኖርሽበት ቤት እኮ ነው። ጂያንን እዚህ ነው ያሳደግሽው። እኔ አይቼሻለሁ። ሁሌም አጠገብሽ ነበርኩኝ። አስቢው እስኪ። ሀሪካን እዛ ነው የወለድሽው፣ ኢሳትንም እንደዛው። ስለዚህ አንቺ ቤት ነው፣ እመኚ። ግን አንድ ነገር ቃል ገባልሻለሁ። አንቺን ወደ ቤትሽ መልሼ ከልጆችሽ ጋር አስታርቅሻለሁ። ተነስ። ሳላስበው እኮ ተኛው ወንድሜ። በልን እንሂድ በቃ። ቆይ አንበሳው፣ ምንም የሚያስቸኩል ነገር የለም። አሁን ጧት ነው እኮ፣ ገና ማስገባት አልተጀመረም። የመጎብኛ ሰዓት አይደለም። አዎ ገና ነው። ልክ ነህ። እንካ ይህን ጠጣ። አመሰግናለሁ ወንድሜ። በል ትኩሱን ጠጣው። ኑ እባክህ፣ እንደዚህማ አትጨነቅ እሺ። አላስቻለኝም ወንድሜ፣ አላስቻለኝም። ተጨንቄያለሁ። በቃ በጣም ፈርቻለሁ። መለክ የሆነ ነገር ልትሆን ትችላለች ብዬ ፈርቻለሁ። ለብዙ ዓመት ብታሰርስ ቆይ ምን ሆናለሁ? ኑ እባክህ፣ እንደዚህማ አትጨነቅ እሺ። አላስቻለኝም ወንድሜ፣ አላስቻለኝም። ተጨንቄያለሁ። በቃ በጣም ፈርቻለሁ። መለክ የሆነ ነገር ልትሆን ትችላለች ብዬ ፈርቻለሁ። ለብዙ ዓመት ብታሰርስ ቆይ ምን ሆናለሁ? መቼም እንደዛ አይሆንም። ምንም አታስብ። በዛ ላይ ደግሞ ወይዘሮ ሃንዳን ጎበዝ ጠበቃ ነች። የሆነ መላ አታጣም። ሜልክን ታስፈታታለች። አንተ ብቻ ራስን አታስጨንቅ። እንዴት አድርጋ? እውነት እንነጋግር ወንድሜ። እንደዛ አይሆንም። እዛ ቤት እኮ በጣም ብዙ ሰራተኞች አሉ። አንድ ሰው በሀያት ሌላ ሰው ያያታል። ሌላ ሰው በሀያት ራሱ ስንትና ስንት ካሜራ እኮ አለ ወንድሜ። እሱ ረስተ ነው እንዴ? ምን አስባል? በእርግጠኝነት የቪዲዮ ማስረጃ አላቸው። እሺ ስማ፣ ለጊዜው እንደዛ እንደሆነ አናውቅም። ቢሆንም እንኳን የሆነ መላ አናጣም። ምንም ነገር አይሆንም፣ አታስብ። ለእኛቱ መልክ ቃሏን እስካልሰጠች ድረስ፣ እስካልተናዘዘች ድረስ ሁሉም ነገር ይስተካከላል። ግን ይመስልሃል ወንድሜ? እስከ ዛሬ ድረስ አይሆንም ያልኩ ነገር አልሆነም አይደል? አዎ እውነት ነው። ስለዚህ ትለቀቃለች፣ አትጨነቅ።